ከዚህ በኋላ ቪዲዮዎችን አቁም። ስለ ፍቅር ምንም አይነት ነገር ቪዲዮዎችን አቁም። ስለፈለክ ልትለኛለህ፣ ታስቆመኛለህ። አስቆማለሁ። የፍቅርን ስምም ስጠራም ስለሷ ስታወራም ብቻ እየተመቸኝ አይደለም ማለት በፊትም ከነሱ ጋር ባለውበት ጊዜ ለሷ ስሜን ነበርኝ እና ምን መወዳትንና ማፈቅራትን ሰው ደግሞ እንትን ማለት የለብም። ስለዚህ አንተ አፈቀርካት፣ አንተ ወደድካት፣ ጉዳይ ነው። እኔ ትመቸኛለች በጣም የምታደርግ ኖ አይደለም። ፍቅርን ጥሩ ነገር እያወራ ስለሷ ጥሩ ነገር እያወራ ፖስት ባታደርግ ለኔ ደስ ይለኛል። ብታቆም ደግሞ ደስ ይለኛል። ከፈለይ ሌላም ይወራላችሁ ሴቶች አሉ። ስለነሱ ለማታወራ ስለሷ አወራለሁ። እሷ መልካም ልጅ ናት። ፍቅር እያሳየች ያለችው መልካምነቷ ነው። ፍቅር አሪፍ ልጅ ናት። እንደ እውነቱ ከሆነ ያው አሪፍነቷ እኔ የሩታ በፊት ጥሩ ልጅ እንደነበረች ነው የማውቀው። ሩታ አሁንም ጥሩ ነች። ስለሷ አሁን ላይ እኔ ጥሩ እኛም ና ግልጽ ልንገርና ቤተሰቦቼ እንግዲህ ለፍቅር ምን አይነት ስሜት እንዳለው አይታችኋል። ሰላም ቤተሰቦቼ እንዴት አላችሁ? ሁሉ ሰላም? ጾም እንዴት እየሄደላችሁ ነው? ዛሬ ስለና አብርሽና ስለ ሩታ ልናገር አይደለም የመጣሁት። እንዳጋጣሚ እኔ ከምኖርበት ከተማ የሆነ ልጅ የፍቅርን የሚደግፍ ልጅ አለና እሱን አግኝቼው ነበረ። ያለውንም ነገር አውርቼው ነበረ። ስለ ፍቅር ብዙ ነገር ሲያወራ ሲናገር ሰማለሁ። እናንተም ታውቁታላችሁ። ዩቲዩብ ላይ የእነሱን ቪዲዮዎች ሪያክሽን ነው የሚሰራውና አንዳንዴ ሩታን ኔጌቲቭ ነገር ያወራታል ማለት ስለሷ የሆነ ነገር መጥፎም ነገር ያወራል። ብቻ እሱ ነገር አልተመቸኝም እና ስለ ፍቅር ደግሞ ይደግፋታል። ብዙ ነገር ጥሩ ነገር ያወራላታል። ብቻ በጣም ስለ ፍቅር የሚያደርገው ነገር በእሷ ጎን ናቸው ስታዩት አሪፍ ነገር ያደርግላታል። ለእኔ ደግሞ ግን ያልተመቸኝ ነገር አለ። ዛሬ ግን እሱን ልፈትነው ነው። ትክክለኛ የፍቅር ደጋፊ ነው የሚለውን ዛሬ አሳውቃችኋለሁ። ምክንያቱም እንዴት መሰላችሁ ማደርገው እኔ ሄድና ፍቅርን ከዚህ በኋላ ምንም ነገር እንድትናገራት አልፈልግም። የፍቅርን ስም ራሱ እንድጠራት አልፈልግም። እኔ በጣም ወዳት በጣም ማፈቅራት ልጅ ነች ብዬ ጠይቀዋለሁ። እሱ ደግሞ ምላሹ ምን ይሆናል፣ ምንስ አይነት ምላሽ ይሰጠኛል የሚለውን አብረን እናያለን። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ አድርጉ። ኮሜንትም ደስ ያላችሁን አስተያየት ስጡ። መቼም በጾም ጥሩ ኮሜንት እንጂ መጥፎ ኮሜንት እንደማሰጡ ገምታለሁ። ለማንኛውም ልጁን የጠራሁት የሆነ ወጣ ብሎ በጣም ደስ የሚል ቦታ ነው የጠራሁት። ፍቅርን ይወዳታል ወይንስ አይወዳትም የሚለውን ለማረጋገጥ ነው። እኔ ሌላ ነገር ለማድረግ አይደለም። ስለ ሩታ የሚናገረው ነገርም ትንሽ አልተመቸኝም። ማለት ሩታን የሆነ ነገር እንትን ሲላት ከአብርሽ ጋር መለያየቷን እንደ ጥሩ ነገር እያየ ምናምን ነገር እንትን ሲለው ለኔ ጥሩ ስሜት ስላልሰጠኝ ነው ዛሬ አግኝቼ እውነትም ፍቅርን ይወዳታል ለሷ ስሜት አለው እውነትም ከፍቅርና አብርሽ አንድ ላይ መሆናቸው ለሱ ጥሩ ነው የሚለውን ነገር ለመጠየቅ ነው እየጠበቁት ነው። አላቀም ብቻ ይቀራል ብዬ አላስብም። ለማንኛውም ትንሽ እንጠብቀውና እንደሚመጣ እርግጠኛ ነኝ። እየመጣ ነው። ቤተሰቦች እየመጣ ነው። እንደዚህ አይነት ቦታ ጠርቼ ሰላም ነው። እንዴት አለ? እግዚአብሔር ይመስገን። ቪዲዮ እዛ ላይ ደቅነናል። ሰላም በላቸው እስኪ በጣም ሰላም በሉ። በጣም ባሪፍ ሰግደ አረ እንዴት ናችሁ? ሰላም ናችሁ? ሆፕ ቤተሰቦች፣ የኔ ቤተሰቦች እንግዲህ በዚህ ሳምንት አግኝቻለሁ። እዚህም ትኖር አልመሰለኝም ነበር እንዳጋጣሚ። እኔም ከናብርሽ ተለይቼ የመጣሁት 4 ዓመት 5 ዓመት ሆኖኛል። እንዴት ነው ቪዲዮ ታያለ ዩቲዩብ ላይ? ለነገሩ ሰብስክራይብ አስደርጋለሁ። ያያያችሁ ደስ ይላልዋችሁ። ለማንኛውም ዛሬ እንደዚህ የሚያምር ቦታ ጠርቻለሁ። ምን አስበህ ነው? እኮ ምን አስበው ነው ልጅ እንደ አይነት ቦታ ይጣፈኝ። እኔም እስኪ እንደዚህ አይነት ቦታ አይታችሁ አታውቁም? ላሳይ በሚለው በቃ ዛሬ እጄ መጥቻለሁ። ቦታ አልመሰለኝም ነበር። እስኪ ዝም ብዬ ቀለል ያለሽ ነገር ልጀምርልህና ስለ ፍቅር ምን አይነት ስሜት አለ? በጣም የምሰራቸው ቪዲዮዎችን እከታተላለሁ። የምታደርጋቸው ነገሮች ጥሩ ናቸው ማለት በፍቅር ሳይዱን ስታየው ጥሩ ነገር ነው የምታደርግላለህ። ጠይቀኝ ነው የጠራኝ? አይ ዝም ብዬ ከሷ ልጀምርልህና ያሉትን ነገሮች እናወራለን። ስለሷ ምን ላወራለህ? አሁን ፍቅር እኮ ምንም የሚወራላት ነገር የለም። ሁሉንም ነገር ያላት ልጅ ናት። ሁሉም ያውቃል። ማለት ያልገባኝ ነገር አሁን ፍቅር ከሩታ ጋር ግንኙነት በጀመረችበት ጊዜ ከአብርሽ ጋር ማለት ከአብርሽ ጋር እሱን ነገር እየደገፍከው ነበር ማለት ጥሩ ነው እያልከው ነበረ። ላንተ ተመችቶ ነበር? ምን መሰለህ? ምን እስኪ ፍቅር አሪፍ ልጅ ናት።
እንደ እውነቱ ከሆነ ያው አሪፍነቷን እኔ መናገር አይጠበቅም። የሰው ልጅ ሁሉም አሪፍ ነው ብዬ ነው ማምነው። በነገራችን ላይ ግን አንዳንዴ ላይክ ስታስባቸውና ሰዎች የሆነ ነገር እንትን ሲሉ ምትመራ ከሆነ የጥሩነት ይፈርሳል። አንዳንድ ሰው ማለት ይሄ አሁን የሩታ በፊት ጥሩ ልጅ እንደነበረች ነው የማውቀው። ሩታ አሁንም ጥሩ ነች። ስለሷ አሁን ላይ እኔ ጥሩ ናት ብትለኝ ተቀበላለች። አሁን ስለሱ ነው እኔ ለማንኛውም ዛሬ ወደ ዋናው ጉዳይ ልግባና ፍቅርን ወድጃታለሁ። በፊትም ከነሱ ጋር ባለውበት ጊዜ ለሷ ስሜት ነበረኝ እና እንደዚህ አይነት ነገሮችን ስታደርግ ደግሞ እኔ እየደበረኝ ነው። ያኔ ሳገኘ ራሱ ጥሩ ጎን አልሰጠውም። ላይክ ስልክን ተቀበሉ ቪዲዮም ማድረግ ስላለብኝ ነው ዛሬ ቪዲዮ አድርጌ ይዤ መጣሁት እና የፍቅርን ስምም ስትጠራም ስለሷ ስታወራም ብቻ እየተመቸኝ አይደለም። ማለት የጀመራችሁት ነገር አለ አንተ ወይም ለሷ ያለ ነገር አለ እሱን ብትነግረኝ ብዬ ነው። ከፍቅር ጋር ምንም የጀመርነው ነገር የለም። በእውነቱ እኔ ትመቸኛለች በጣም የምታደርገው አይደለም ነገር ነው የምነግርህ። እኔ አንተ ከሌላ አንግል እንድትወስድብኝ አልፈልግም። ቤተሰቦችም ከሌላ አንግል እንዲወስዱብኝ አልፈልግም። እሷ አንግል መውሰድ አለመውሰድ አሁን እሱን ልትነግረኝ አይደለም የጠራው። ቀስ ብለን እናወራና እኔ እሷ ትመቸኛለች ከዚህ በኋላ ስለ ፍቅር ባታወራ ደስ ይለኛል እያልኩ ነው። ምን ማለትማ ያው እኔ እሷ ትመቸኛለች ከነሱ ጋር ከ4 ዓመት ምናምን ቆይቻለሁ እና ብርሽም ሩታም ፍቅርን በነበረችበት ጊዜ ላይ ከነሱ ጋር ብዙ ጊዜ አሳልፌያለሁ እና ያኔ ጥሩ ነገር ነበረኝ ለሷ አሪፍ ምኞት እመኝለት ነበር። ግን አለመሆኑ ሆነና ወደ ሌላ ቦታ ሄድኩኝ ከሷ ተለያየሁ። እኔ የምታደርጋቸውን ነገሮች ዩቲዩብ ላይ የምከታተላለሁ። እንደውም እንዳጋጣሚ የሆነ ቀን የነሱን ቪዲዮ አይቼ ቀጣይ መጣልኝ አንተ ቪዲዮና ሳይ ስለ ፍቅር ነው የምታወራው፣ ብዙ ነገሮች ስለ ፍቅር ነው የምታወራው። ሌሎችንም ቪዲዮዎች አየሁ። ከዛ እንዳጋጣሚ ነበር ይፈልኩ አንተ ስለማን ቢወራን ይጠበቀው? አይ አይደለም ታስጨርሰኛለህ አንዴ ይቅርታ ጋር አይደለም አንዴ ነገሮቹን ልጨርስና ከዛ በኋላ ደግሞ አንተ መልስ ብትሰጠኝ ጥሩ እንስማማለን ብዬ አስባለሁ። ብዙ ነገር መስዋዕት አድርጌያለሁ ማለት እኔ ከዚህ ሀገር ሆኜም ላይክ ደውልላት ነበር እናወራ ነበር። ከሆነ ጊዜ በኋላ ፉፉ ከመጣ በኋላ ነው የተውኩት። እናንተ ደግሞ እንደዚህ አይነት ነገሮችን ስታደርግ አልተመቸኝም። ብታቆም ምን እንዳደርገው በቃ ምንም ነገር አታደርግ አቁም። እኔ ደሷ ስሜት አለኝ። አንተ ታስቆመኛለህ? ነው ማስቆም አይደለም። ማስቆም አይደለም። ሲጀምር ስለማን ነው የማወራው? እዛ ጋር ስለማንም የሚወራለት ሰው እኮ የለም ነው። በቃ ስለሷ የሚወራው ስለ ፍቅር እኮ ነው የሚወራው። እውነት እናውራ ከተባለ አንተ በድርቅና ነው እንጂ ስለ ሩታ የምታወራው ስለ ፍቅር ነው። ምንም ስለ ሩታ ማወራው ነገር ያለችው ነገር እኮ እኔ አሁን ስለ ሩታ ምንም ነገር አውርቼ ምናምን ስለሱን ተው። እኔ ዛሬ ያወራው ያለው ስለ ፍቅር ነው። ፍቅርን ከምንም አይነት ነገር ላይ አገናኝተህ እንድታወራት አልፈልግም። ከዚህ በኋላ ቪዲዮዎችን አቁም። ስለ ፍቅር ምንም አይነት ነገር ቪዲዮዎችን አቁም። ስለፈለክ ለሰለኛለህ ታስቆመኛለህ? አስቆማለሁ። በሷ የመጣን ነገር ማስቆም ተረጋጋሽ። አንዴ ቆይ አስጨርሰኝ። ታስቆመኛለህ? እኔ አስቆማለሁ። እስቲ ንገረኝ፣ እንዴት ነው ታስቆም? ለምን መወዳትንና ማፈቅራትን ሰው ደግሞ እንትን ማለት የለብንም። ስለዚህ ጉዳይ ነው። አንተ አፈቀርካት፣ አንተ ወደድካት፣ እኔ ጉዳይ ነው። ለምን ጉዳይ አይደለም? ለምሳሌ በአንተ ላይ በመጣ በአንተ ጥሩ ነው ብለህ ታስባለህ? ለምን ትመጣብኛለህ? ሲጀምር ማለት ለምን ትመጣብኛለህ እኮ አንተ እኮ መጣህብኝ። አልመጣሁብህም። ለምን አንተ እየመጣህብኝ? ስለኔ የታውቃለህ ድሮ የታውቃለህ። እኔ ማወቅም አይጠበቅብኝም ስላንተ ማወቅም እኮ። ስለዚህ አንተም የሆነ ነገር ሰማሪ ግን አንተ እያወቅህ ነው። አሁን እኔ ስላንተ ሳላቅ ነው አይደል? አሁንም ይኸውልህ ምነግርህ ነገር ልንገርህ ስለ ፍቅር ምንም አይነት ነገር አሁን በዚህ ልክ ታወራኛለህ ብዬ አይደለም የመጣሁት። ያኔ ከሰው ጋር ስለሆንክና የመጀመሪያችን ጊዜ ስለሆነ ነው እና ቪዲዮ ደግሞ መቅረጽ ስላለብኝ ነው። ምንም ነገር ቪዲዮም ቅረጽ እኔ አያገባኝም። እሱ ጉዳይ አይደለም። የፈለከው ማድረግ ትችላለህ። ነገር ግን አንተ እያወቅህ ነው የመጣኸው እኮ። እኔ ስላንተ አላቅም። ማውቀው ነገር የለም። እኔ ስላንተ አላቅም። አንተ ነው እያወቅህ የመጣኸው። አልገባኝም። አንተ ያልገባ ነገር ማለት ልንገርህ፣ ያልገባ ነገር ማለት አይደለም ነው። ይኸውልህ አሁንም ተስማምተን የምናወራ ከሆነ እናወራ። አንተ ስለ ፍቅር ይኸውልህ ሌላ ነገር አልነገሩኩም፣ ሌላ ነገር አልጠየቅኩም፣ ሌላ ነገር እንድትል አልፈለኩም እኮ። ፍቅርን ጥሩ ነገር እያወራ ስለሷ ጥሩ ነገር እያወራ ፖስት ባታደርግ ለኔ ደስ ይለኛል። ብታቆም ደግሞ ደስ ይለኛል። ከፈለህ ሌላ የሚወራላቸው ሴቶች አሉ። ስለነሱ ለምን አታወራ? እኔ አቆምኩልህ። ስለሷ ምን አቆምኩልህ የሚባል ነገር የለም። ለምን አላወራም? ብዙ ነገር ስለሷ አወራለሁ። እኔ የድሮ ፍቅረኛ የድሮ ጓደኛዬ ነች። ከፈለክ ከሷ ጋር የነበረ ፎቶ አሳያለሁ እኮ። የድሮ ፍቅረኛ እኔ እኮ ሲጀምር ማንም ያውቅ ነው። ስለጠየቁ ይቅርታ መጠየቅም አይጠበቅም። ያለፈ ህይወት ድሮ ካብርሽ ጋር በመሰራበት ጊዜ አይደለም ያለፈው ታሪክ አልፏል። እኔ ስላለፈው ጉዳይ ስላለፈው ማያገባኝ። ስለዚህ የሷ ስሜት አለኝ እያልክ ነው አንተ። ስለዚህ ይኸውልህ ሆፕ አሁንም ቢል ልንገርህ
ስሜትም ኖረኝ አልኖረኝ አንተ ምንም ልታደርግ የምትችለው ነገር የለም። እኔ ስለሷ አወራለሁ። እሷ መልካም ልጅ ናት። ፍቅር እያሳየች ያለችው መልካምነቷ ነው። ስለዚህ ይሄ መልካምነቷ ደግሞ የሚወራላት ነው፣ ሊነገርላት ይገባል። ምን ነው መልካምነቷ? እስኪ ንገረኝ። መልካም እስኪ አንድ መልካም ንገረኝ። አንድ መልካም ነገር ያደረገችው መልካም ጥሩ ነገር ንገረኝ እስኪ። ምንም ከማሰቡ ምን ያላደረገችው ነገር አለ? ሲጀምር እያደረገች ያለችው ነገር በሙሉ እኮ ቆይ ሩታና አብርሽን ማለያየት ወይ ኖ ይሄ የሩታና የአብርሽን ስራ የሰራችው እሷ አይደለችም። ሩታ ራሷ ናት ትዳሯን የበጠበጠችው። ምንድነው ትዳሯን የረበሸችው ራሷ ናት። ምን አይነት ትዳር ነው የበጠበጠችው ሩታ? ይሄን ራስ ቼክ ማድረግ አለበት። እኔ እዚህ ጋር ማውራት አይጠበቅብኝ። እሺ አንድ ነገር ልንገርህ። የትናንት ቪዲዮ አይተዋል? አላየሁማ። ስላላየሁ ነው እንደዚህ የምትከራከረኝ። ፍቅር ጥሩ እንደሆነች ወይም መጥፎ እንደሆነች ያኔ መገመት ትችል ነበር። ስለዚህ በዚህ ልክ ልታወራኝ ይጠራኝ አልመሰለኝም ነበር። በእውነት ችግር ያለበት ሰው ነው። ምንም ችግር የለብኝም። ይኸው ግልጹን ነው የነገርኩህ። በቪዲዮም ሳይ እንደዚህ ያው ቤተሰቦቼ እንደምታዩት እኔ ግልጹን ነው ምንም ነገር አላወራሁትም። እኔ ግልጹን ነው የነገርኩት። እኔ ስለ ፍቅር ያለኝን ነገር ነው የነገርኩት። ጥሩ ነገር አለኝ እኔ እሷን ለጥሩ ነገር ነው የምመኛት ብዬ አወራሁት። እሱ ደግሞ ጓላ ማለት ምክንያቱም ይሄ ሰውዬ ጓ ያለበት ምክንያት ምንድነው? የሆነ ስሜት አለ ማለት ነው። እሷን ትወዳታለህ ወይ ታፈቅራታለህ ወይ የሆነ ነገር ማድረግ ትፈልጋለህ ነው። ከዚህ በፊት የምታውቀኝ ስለ ሩታ ጥሩ ነገር እያወራሁ መጥፎ ነገር እያወራሁ አይደለም። አንተ ይሄንን ካንተ አልጠብቅም። አንተ በጣም ዝም በል አንዴ፣ ዝም በልሽ። አንዴ ላውራብህ፣ አንዴ ላውራብህ። አትንካኝ። ነካለሁ። ለምንድን ነው አልነካኝ? ማለካ የሆነ ካለ እንዴ ና ኧረ አና ፍራንክ እያደረኩ ነው። የም ፍራንክ ነው? እንደ አይነት ፍራንክ አለ እንዴ? አይ ኧረ በዚህ ልክ እውነት በጣም እንዲህ ማድረግ አልነበረብህም። እንዴት እንደ አይነት ስራ ነው አይደለም። የፍቅር ሲጀምር እያወቅህ እንዴት እንደዚህ ታደርጋለህ? ነበር የፈለግህ ስበረጅ አይ ደስ እኔ እንደዚህ ታደርጋለህ እያለሰብ። ለማንኛውም ና ግልጽ ልንገርህ። ቤተሰቦቼ እንግዲህ ለፍቅር ምን አይነት ስሜት እንዳለው አይታችኋል። ለፍቅር ጥሩ ስሜት አለ። ሰርተልኛለሽ ይውላል። የምር ግን ፍቅርን ትወዳታለህ ማለት ነው። እዚህ ላይ ይመቻችሁ እናንተ። እንግዲህ ቤተሰቦቼ ስለ ፍቅር ያለውን አመለካከት ይኸው እንደዚህ በአይነት ሁኔታ አይታችሁታል። ሰብስክራይብ ማድረግ እንዳትረሱ።